በረንዳ ላይ ማኪያቶ የጠጣና ቀኑን አላስታውሰውም። ያንን አገኘሁት። እንደው አቆላመጥኩ ብዬ በጌ ምናምን ብዬ ሰላም ስለወጣ ምልሽ ካቀረቦት አንደን በጌ በጋሻው አይደለ እኛ አላሰብኩትም። በእንትን ነው በቃ አንኮንሽ እሱነሽ አንዳንዴ እንትን እንትይል ቤቴሌም የምትባለው ቤቲ ትያታለሽ። ዳንኤል ነው ስሜ ዳኒ ይባላል። ስለዚህ በጋሻው ማልበሉ በጌ አልክ እና ነው አላሰብኩትም። ገባሽ በጌ ምናምን ብዬ ሰላም እንደነ በጌ ምናምን ነገር ስለው እሺ የሆነ ደበረው ነገር ደስ አላለው። አልተረዳህም ግን ያው በኋላ ነው ነገራሱ ይገባኝ። ማለት የሆነ በጌ መባል በኋላ በግ ያልኩት እንደ ሰውዬ ብዬ ለካ በግም ነው ባይዘው ኖርማል በግ አይሻልም ነው ታይቶ ነው እንደዛ መሰለኝ ትንቢት ነው መሰለኝ። ከዛ ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። እንደሰማችሁት ይህ ኦርቶዶክሳዊ ወንድማችን የማንቸስተር ደጋፊና ኦርቶዶክሳዊ የሆነች ሴት ነው ማግባት የሚፈልገው ስላለ ብቻ ከስራ ገበታው ላይ ተባሯል። አንድ ነገር ማለት የማንቸስተር ደጋፊ ከሆነች ማለት ከስራ ያባረረው ከስራ ሊያባር የሚችለው ኦርቶዶክስ የምትለው ቃል ብቻ ናት። በእርግጥ ኦርቶዶክሳውያን በማተባቸው ተለይተው በሃይማኖታቸው ተመርጠው በሚገደሉባት አገር ላይ ኦርቶዶክሳዊ ወጣት ነው የማገባው ስላለ ከስራ መባረሩ ሚዛን ላይ ደፋ ይችላል። ነገር ግን እንታገላችኋለን። ጋይስ ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። አንደኛ የኢትዮጵያ መገናኛ ምክር ቤት የምትባሉ የአይምሮ ስንፈት ያለባችሁ የአጋንንት ጥርቅም በምን ደረጃ በምን ሚዛን ነው ይሄ ስተት ነው ብላችሁ አምናችሁ ልጁን አጋልጣችሁ የሰጣችሁት? እንዴ አሉላ ኦርቶዶክሳዊ ነው፣ ሊያገባ የሚገባው ኦርቶዶክሳዊ ነው። ምኞቱን ፍላጎቱን የተናገረውም ደግሞ ተጠይቆ ነው። ሌላው ሁለተኛ ትርታ ሬዲዮ፣ በትርታ ሬዲዮ ላይ የተጠራቀመ ጠቅላላ ኦርቶዶክሳዊ ጠል መሆኑን ባሉላ አውቀነዋል። ትርታ ሬዲዮን ኦርቶዶክሳውያን ምን ማድረግ እንዳለባችሁ ለእናንተ አልናገርም። ነገር ግን በትርታ ሬዲዮ ላይ ኦርቶዶክሳዊ ሆናችሁ ማተብ አስራችሁ ምርትና አገልግሎታችሁን በትርታ ሬዲዮ ላይ ስፖንሰር የምታደርጉ እናንተ እግዚአብሔር አምላክ አይለመናችሁ። ይሄንን ካላስተካከለ ትርታ ሬዲዮ አሉላን ወንድማችን ኦርቶዶክሳዊን ይቅርታ ጠይቆ ወደ ስራው ገበታው ካልመለሰ በትርታ ሬዲዮ ላይ ምርትና አገልግሎታችሁን የምታስተዋውቁ ስፖንሰር የምታደርጉ ገንዘባችሁን የምታፈሱ ኦርቶዶክሳውያን ባለማተቦች ገንዘባችሁን ሰብስቡ፣ ከትርታ ሬዲዮ ጋር ያላችሁን የውል ስምምነት ቀደዱ። ምክንያቱም ትርታ ሬዲዮ ኦብቪየስሊ ኦርቶዶክሳዊ ጠል ተቋም መሆኑን አውቀናል ማለት ነው። ሶስተኛ ወንድማችንን አሉላን በጥላቻ ከትርታ ሬዲዮ እንዲባረር ያደረገችው የትርታ ሬዲዮ ጊዜያዊ ስራ አስኪያጅ ወይዘሮ ሳራ ሞገስ ትባላለች። ጋይስ የዚችን ሴትዮ ፎቶ በውስጥ መስመር እንድትልኩልኝ እለምናችኋለሁ፣ እማጸናችኋለሁ። አንቺ ጊዜያዊ ስራ አስኪያጅ ነሽ። አንድ ኦርቶዶክሳውያን ላይ በቀን አይናችን እያየ ከስራ ገበታው ላይ አባረሽው። ቋሚ ስራ አስኪያጅማ አትሆኝም። ይሄን ድርጊትሽን አቁመሽ ወንድማችን አሉላን በአስቸኳይ በዚህ 1 እና 2 ቀን ውስጥ ወደ ስራ ገበታው የማትመለሽ ከሆነ በፎቶና በቪዲዮ እንመጣልሻለን። አራተኛ የትርታ ሬዲዮ ባለቤት ወይም ደግሞ ከፍተኛ ድርሻ ያለውት ወይዘሮ ሳምራዊት የራይድ ታክሲ ባለቤት እስከዛሬ ድረስ በጥሩ ጎን በበጎ ስራ በመልካም ትሩፋቶት ነው የምናቀው። ቤተሰቦትን ደግሞ ጠንቅቀን እናውቃለን። ኦርቶዶክሳዊ የሆኑ የካህናት የአገልጋይ ቤት እንደሆነ ታዲያ ወይዘሮ ሳምራዊት አሉላ ወንድማችን ኦርቶዶክሳዊ ሴት ነው ማግባት የምፈልገው ስላለ ብቻ እርሶ በከፍተኛ ባለድርሻነት የሚመሩት እንደውም ባለቤት ማለት ይቻላል። ታዲያ አንድ ኦርቶዶክሳዊ ወጣት ኦርቶዶክሳዊ ሴት ነው ማገባው ሲል ከርሶ ድርጅትና ተቋም ሲባረር ምንድነው መልሶት? ወይዘሮ ሳምራዊት ምንድነው መልሶት? ከርሶም ይሄን ነገር እንጠብቃለን። ወይዘሮ ሳምራዊት ይስሙኝ፣ እርሶም ቢሆኑ በዚህ ጉዳይ ላይ ጣልቃ ገብተው ወንድማችን አሉላ በኦርቶዶክሳዊነቱ ያጣውን የሥራ ቦታ እንዲመለስ በፍቅርና በትህትና
እንጠይቃለን። ምክንያቱም ኦርቶዶክሳዊ ሴት ማግባት ወንጀልም ኃጢአትም ስላይደለ ከርሶ ብዙ ነገር እንጠብቃለን። ኦርቶዶክሳውያን ሁላችሁም በዚህ ጉዳይ ላይ ድምጽ እንድትሆኑ እጠይቃችኋለሁ። ወንድማችን አሉላ አይዞ ከጎንነን ያለነው በርታ፣ በሃይማኖትም እንደማትደራደር ቆራጥ ኦርቶዶክሳዊ እንደሆንክ እናውቃለን። ለመሆኑ የምታገባት ሴት ምን አይነት ናት? መስፈርት ምንድነው? የሚል ጥያቄ በኮሜንት መስጫው ላይ ጥያቄ ተጠየቀ ማለት ነው። ከዛ ሲጠየቅ አሉላ ምን ብሎ መለሰ? እኔ የማንቸስተር ዩናይትድ ደጋፊ ነው ማገባው፣ ምክንያቱም የማንቸስተር ዩናይትድ ደጋፊ ነኝ። ወይ እንደገና ደግሞ እምነቴ የኦርቶዶክስ እምነት ተከታይ ስለሆንኩኝ የኦርቶዶክስ ተዋህዶ እምነት ተከታይ መሆን አለባት የሚል ጥያቄ ሲያነሳ እኔ እንደውም ምን አልኩት? የአርሰናል ደጋፊ ብትሆን ስለው እንዴ ግርምዬ ቤቱ ደግሞ ባንድ እግሩ ይቁም እንዴ? እንጋጭ እንዴ? ስናዝንም አንድ ላይ እንዘን፣ ስንሳቅም አንድ ላይ እንሳቅ። የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ድምጹም ስላለ ያው ድምጹን መጠቀም ስላልፈለኩ ነው እንጂ ድምጹ በእጃችን ይገኛል። ቃል በቃል ከዚህ ኢንሲደንት በኋላ ትርታ ላይ ባክፋየር አድርጓል። እምነትና እምነትን የማጋጨት ስራን የሰራው ብዙ ዩቲዩበሮች ይሄን መረጃ ተቀባብለውታል በሚል ወይኔ ወይ አንተ ስራ እንለቃለን የሚል ቃላቸውን በስልክ ነግረውኛል። ቅዳሜ የበርንማውዝና አርብ የበርንማውዝና አርብ ዕለት የበርንማውዝና የማንቸስተር ጨዋታ ለማስተላለፍ ወደ ስቱዲዮ ሳቀና ስቱዲዮ በማቀናበት ሰዓት ስቱዲዮ ከገባው በኋላ በጥበቃ አሉላ አይገባም፣ ግርማቸውና ሶፎንያስ ብቻ ይግቡ የሚል ትዕዛዝን አስተላልፈዋል። እኚህ የትርታ ኤፍኤም ስራ አስኪያጅ እንግዲህ ምንም ያልኩት ነገር የለም። ባክፋየር አድርጓል። ትርታ ኤፍኤም ላይ ባክፋየር አድርጓል ይሄ ጉዳይ እምነትና እምነትን ያጋጨው ብላ መጀመሪያው ነገር ሰው ፐርሰናል ጥያቄ ተጠይቆ ፐርሰናል ኦፒኒየኑ የራሱን መናገሩ ምን ክፋት ኖሮ ቅጣትና ደብዳቤ መጻፍን እንደፈለጋችሁ አልገባኝ። ምክንያቱም ይሄ ሰው የግል ህይወቱን ነው የተናገረው። የሌላውን ሃይማኖት ቢያጥላላ የሌላውን እምነት የሚያዋርድ የሚያናንቅ ነገር ቢናገር ልክ ነው። የሚዲያ ህግን ሊጥስ የሚችልበት መንገድ ሊኖረው ይችላል። ግን እኔ ኦርቶዶክስ ስለሆንኩ ኦርቶዶክስን ነው ማገባው ቢል አንድ ሰው ወይም እኔ ሙስሊም ስለሆንኩ ሙስሊም የሆነች ሴት ነው ማገባው ቢል ሌላ ሰው ምንም እኔ ነውረኝነቱ አይታየኝም። የአርሰናል ደጋፊ ሁኚ ለመጀመሪያ ጊዜ ከአሉላ ጎን ነኝ። ማንም ሰው ክርስቲያንም ሁን ሙስሊምም ሁን ሌላ እምነትም ተከተል ስራ ከእምነት ሊበልጥብህ አይገባም። ይሄ የኔ እምነት ነው። አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለውም። ነገር ግን እስካሁን ባለው ሂደት እኛ ከአሉላ ጎን ነን። ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። በዛ ሁኔታ ውስጥ ይህንን ልጅ መከልከልም ተገቢ ነው ብለን አናምንም። እሱንም እየተነጋገርን ነው። እንግዲህ ስሜታዊነት ይኖራሉ። አንዳንዴ አድማጮቻችን መረዳት ያለባችሁ በስራ ላይ በሆኑ ቦታዎች ላይ የአንድ ግለሰብና አንድ ግለሰብ ይጋጩና ግጭቱን ወዲያው መፍታት ሳይችሉ ይቀሩና ወደ ሌላ ነገር እየረዘመ ይሄዳል። እየተስፋፋ ሄድና ከቁጥጥር ውጭ የሚሆንበት እድል ይኖራልና ሁሌም እንደዚህ አይነት ነገሮች ሲከሰቱ ቁጭ ብሎ በጠረጴዛ ዙሪያ መፍታትን ማመን አለበት። አለበለዚያ አስቸጋሪ ነው የሚሆነው። አሁን የነበረውን ሁኔታ የሚመለከታቸው አካላት በተለይ ከጉዳዩ ከተፈጠረ በኋላ ጉዳዩን የያዙት አካል ቁጭ ብለው አላህን አነጋግረው መፍታት የሚችሉበት እድል ነበር። እንዲህ አይነት ትክክል ያልሆነ አካሄድ ከመሄድ ይልቅ ብለን እናምናለን። እንግዲህ አሉላ ፍሬው ከስራ ገበታው ተባረረ። በጥበቃ ሰራተኛ እንዳይገባ ታገደ። እውነት ለመናገር የዛን ቀን የተናገረው ንግግር አሉላ ፍሬው ላይ ምንም ስህተት የለም። ለምን አንድ ኮማች የማንቸስተር ደጋፊ ናት ወይ ባለቤት የምታገባት ሴት ብሎ የሚጠይቀውን ጥያቄ ሶፊያ ያነብለታል። አዎ ግድ ነው። የማንቸስተር ደጋፊ ካልሆነች አላገባም፣ ሌላም ነገር አልጨመረም። የማንቸስተር ደጋፊ ካልሆነች አላገባም አለው። ፍቅርስ ምናምን ብሎ ይጠይቀዋል ሶፊ። በቃ የማንቸስተር ደጋፊ ካልሆነች በማንቸስተር አትደራደርም ሲለው ይሄን ጊዜ ወላችሁ በማንቸስተር ብቻ አይደለም የማይደራደረው በእምነቱም አይደራደርም። ይሄስ የማንቸስተር ደጋፊና የኦርቶዶክስ ደጋፊ ካልሆነች አዎ አላገባም ይላል። ማንኛቸውም ይሄ ማንቸስተር የሚለውን ወሬ ውጪ በእምነታችሁ አትደራደሩ ማለት የትኛውም እምነት ተከታይ የሌላ እምነት ተከታይን ብትጠይቁት እዚህ ንግግር ላይ የአሉላ ንግግር ላይ ምንም አይነት ስህተት የለም። እኔ ለስራ አስኪያጅ ያባረረችህ የሚመስለኝ በዚህ ንግግር አይመስልኝም። የሚመስለኝ በትርታ ኤፍኤም ውስጥ ቁጭ ብለህ እግር ኳስ ከመተንተን ከመዘገብ አብዛኛውን ብሽሽቅ ነው የምታደርገውና ኮምፕሌኖች ይቀርቡባታል ብዬ አስባለሁ። በቃ እነዛን ኮምፕሌኖች
በዚህ አስታካ ትመለሳለህ ብዬ አስባለሁ። ስትመለስ ግን ይሄንን ብሽሽቀን ተው። ጋዜጠኛ ነህ አንተ። ጋዜጠኛ ደግሞ ኳስ ሲተነትን ኳስ ሲዘግብ ነው የሚያምርበት። ብሽሽቁን ለሌሎች ተውላቸው፣ ብሽሽቁን ለኛ ተውልን። የመተንተን ፍላጎት ለሌለን ማንዘግብ ሰዎች እዚህ እንበሻሸቃለን። መዝናኛችን ስለሆነ እሱ ያች ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ ሁላችሁም ኦርቶዶክሳውያን ትብብራችሁ እጅግ በጣም ያስፈልጋል ብዬ አስባለሁ። መተባበር አለብን። ወንድማችን አሉላ ኦርቶዶክስና የማንቸስተር ደጋፊ ያገባለው በማለቱ የራሱን አቋም በመግለጹ እየደረሰበት ያለው ነገር ቀላል ነገር አይደለም። በዙሪያ ያሉ አብሮት የሚሰሩትም ከሱ ጋር እንደቆሙ አሳውቀዋል። በጣም እጅግ ደስ የሚል ነገር ነው። እኛም አብረነው ልንቆም ይገባል። በጥያቄው ላይ የተጠየቀውን ጥያቄ ሲመልስ ምን አላለም መሰላችሁ? ሁላችሁም ኦርቶዶክስን ማግባት ያለባችሁ አላለም። ሁላችሁም የማንቸስተር ደጋፊ ነው ማግባት ያለባችሁ አላለም። ያለው ስለራሱ ነው። እኔ እምነቷ ኦርቶዶክስ የሆነ የምትደግፈው ማንቸስተርን የሆነ ሴት ነው ማገባው አለ። እኔ ነው ያለው። ምን አገባት አደ ሌላ ማንን ነካ? ምን አይነት የኦርቶዶክስ ጥላቻ ቢኖርባችሁ ነው በዚህ ልክ ልታጠቁት የተነሳችሁት? እሺ ይሄ እንዲህ ነው። ሌሎቻችንስ ኦርቶዶክሳውያን ምን አይነት እንዝላልነት ቢኖርብን ነው አንድ ላይ መቆም ያቃተን? መተባበር ያቃተን በምን ምክንያት ነው? ይሄንን አጀንዳ አድርጎ ወደ ህግ ማቅረብ ያቃተን፣ ይሄንን አጀንዳ በደንብ አንስተን ሰው እንዲወያይበት ለወደፊቱ መፍትሄ እንዲያገኝ ማድረግ ያቃተን እንዴት እንደው እንዝላል ብንሆን ነው? ምን አይነት አዚም ነው ያለብን? ወደ ቤተክርስቲያን አልጠቆም አለለም። አባቶች እንደዚህ አይነት ተጽዕኖ ላይ ለምን አልተናገራችሁ ማለት አልፈልግም። ከዚህም የባሰ እጅግ በጣም ብዙ ድምጻቸውን የምንጠብቅባቸው ቦታዎች ላይ ስላልሰማን ማለት ነው። እና ዩቲዩቡን ሰብስክራይብ እናድርግለት ያሉላን። ቀጥሎ የሚያስተላልፋቸው ነገሮች ካሉ የራሱን እርምጃ የሚሄድም ከሆነ እርምጃውን አይተን ልንከተለው ልንደግፈው ይገባል ብዬ አስባለሁኝ። እና ዩቲዩቡ 11000 ሰብስክራይብ ነው ያለው። እጅግ በጣም እናሳድገው። አሉላ ብላችሁ ሰርች አድርጉ። አብረነው እንቆ የሰይጣና አባዳካ አባ ኦፋ ነፍስ አባቲ አቹመት በጣም ነው የሚገርመኝ። እግዚአብሔር ሰው እንዴት የራሱን ሃይማኖት ለማስፋፋት የሌላ ሰው ሃይማኖት ለምን ያንቋሽሻል? በጣም ነው የሚገርመኝ። እኔ ይሄ ወንድማችን ባለበት ቦታ ያላችሁ ሰዎች እንደዚህ ቤተክርስቲያኗ በአሽሙርና በቀጥታ ስትሰደብ አሜን የምትሉ ሰዎች በጣም የሚያሳዝነኝ። አሁን ማማተብ እውነት መስቀል በመስቀል አምሳያ ማማተብ ከጠንቆላ ጋርና ከእንጃ ወይም ደግሞ እሱ ባዕድ አምልኮ ናቸው ብሎ ካሰባቸው ነገሮች ጋር አንድ ላይ እንዴት የሚሄዱ ነገሮች ናቸው እንጂ በጣም የሚያሳዝነው። ማማተብ እኮ አምላካችን መድኃኒታችን ኢየሱስ ክርስቶስ በመለኮታዊ ደሙ በቀደሰው በመስቀል አምሳያ የምናማተው ዘውዘው የክርስቶስ መስቀል ወይ በቀኝ ወይ በግራ የተሰቀለው የዳክስ ወይ የጥቁር መስቀል አይደለም። ምን ነው ችግራችሁ? በቃ ቤተክርስቲያን እናንተ የፔሮድ ወይም ደግሞ እንጀራ ገመዳችሁ ብለ ጠቀለሽ ማለት ነው። እሷን ካልነካካችሁ፣ እሷን ካልተጎነተራችሁ፣ ለስሟ ስም ካልሰጣችሁ ምን ሆናችሁ ማለት ነው። እዚህ ጎበዝ ከሆናችሁ አስተምሮቱ ላይ ሞግቷት እስቲ። እንደ ጠላቂጣ ፍርክስክሱ የሚወጣ ዶግማና ምን ዶግማ አለ ነው ፍርክስክሱ የሚወጣ ትምህርት ይዘህ ቤተክርስቲያን ለማጥላላት መሞከር ሆነስ ምድራችን ትልቁ አስቂኝ ነገር ሆነት በጣም ለማንኛውም እግዚአብሔር ልቦና ይስጣችሁ። በእናንተ በእንዳሁን በዚህ ጊዜ አይነት ንትርክና ማሸማቀቅ የምትሸማቀቅ ቤተክርስቲያንም የለም። አካሏ ክርስቶስ፣ ትንፋሿ ክርስቶስ፣ ጸሎቷ ክርስቶስ፣ የምትበላው ክርስቶስን፣ የምትጠጣው ክርስቶስን፣ መጨረሻው ክርስቶስ ነው። ቤተክርስቲያን ደግሞ ማለት ነው ለኦርቶዶክሳውያን እህት ወንድሞቼ እንደ አንድ ኦርቶዶክሳዊ ምእመን እንደው የምናገረው ነገር ቢኖር ሁላችንም እንማር ማለት ቤተክርስቲያን
የማስተማሪያው መንገዷን አስፈታለች። አንደኛ ልጆቿ በሶሻል ሚዲያ ላይ ጊዜያቸውን ሰውተው ገንዘባቸውን ሰውተው ብዙ ነገራቸውን ሰውተው እያስተማሩ ነው። በዋናነት ግን ከዛ ይልቅ ቤተክርስቲያን በሰንበት ትምህርት ቤትና በሌሎች መንፈሳዊ ኮሌጆችም ጭምር በርቀትም በአካልም እያስተማረች ነው። ስለዚህ በተለይ እሱ ነው ተመራጭ የሚሆነው። በአካል ሄደን ብንማር ደግሞ የተሻለ ነው በጣም በዛውም እንሳለማለን፣ በረከት እናገኛለን እና ደግሞ ቤተክርስቲያን ገብተን የምንማረውና እንደዚህ ሶሻል ሚዲያ ላይ ቁጭ ብለን የምንማረው ለየቅን ነው፣ አይገናኝም። ሲጀምር ለንጽጽርም አይበቃም። ስለዚህ ምንድነው በዋናነት ነገር መማር አለብን። እንደ ድሮ የአባቴና የእናቴ ሃይማኖት ብቻ ብሎ የምንገፋው ዘመን የለም። አሁን ለምን ጠየቀው እያንዳንዱ ጥያቄ መልስ ለመስጠት ዋነት መዘጋጀት መቻል አለብን ማለት ነው። በሌላ መልኩ ደግሞ አንዳንድ ሰዎች ባለማወቅ ቤተክርስቲያኗንና ምዕመናንን የሚጋፋ ወይም ደግሞ ዶግማዋ ላይ፣ ቀኖናዋ ላይ፣ ትውፊቷ ላይ፣ መመሪያዎቿ ላይ አላስፈላጊ ነገሮች ሲያደርጉ አይታችሁ መልስ የሌላት ወይም ደግሞ ቤተክርስቲያን እነሱ እንደሚሏት መስሏችሁ ከቤተክርስቲያን በአፋ እንዳትሆኑ በንስሐ በስጋው ደግሞ በማስቀደስ ኪዳን በማድረስ ሌሎች መንፈሳዊ ተግባራትን በማድረግ እንደነዚህ አይነት ሰዎችን መከላከል ይቻላል። በሌላ መልኩ ደግሞ መማር ትልቁ ነገር እሱ ነው። እምነት ዋናነት ነው፣ ግን እምነት በእውቀት ሲደገፍ ግዳጅ ይፈጽማል። ስለዚህ በተሻለ አቅም መንፈሳዊ ኦርቶዶክሳዊ እውቀታችንን በደንብ እናስፋ። የሚገርማችሁ እንኳን አይደለም ለምዕመናኖቿ የቤተክርስቲያን ትምህርት ለጠላቶቿም እንኳን የሚበቃ ትምህርት ነው ያላት። የመማርን ያለ ማስተማር ጉዳይ ነው። በጣም የሚገርማችሁ እዚህ ጋር አንድ ከተናገረው ነገር ምንድነው ንስሐ አባቴ አቹመቲ ይላል። ንስሐ አባት እዛው አንፈልግም ማለት ነው። የሚገርማችሁ ቅዱስ ቤተክርስቲያናችን ንስሐ አባትን ስታዘጋጅ ኢየሱስ ክርስቶስን መሰረት አድርጋ ነው፣ የእሱን ትምህርት መሰረት አድርጋ ነው። ራስን ለካህን አሳይ ብሏል ኢየሱስ ክርስቶስ። ራሱ ካህን ሊቀ ካህን ሆኖ ሳለ ራሱ ካህናትን ያዘጋጁ ሆኖ ሳለ ነገር ግን ራስን ለካህን አሳይ ብሎ ሲናገር ሰምተናል። በሌላ መልኩ ደግሞ ሐዋርያው ቅዱስ ጳውሎስ የማስታረቅን ቃል በእኛ ላይ አኖረ ካህናት ላይ። ስለዚህ በምድር ላይ የመፍታት የማሰር የማስታረቅ አገልግሎት እግዚአብሔር ክርስቶስ ለካህናት ሰጥቷል። በዛ መሰረት ኃጢአታችንን ለንስሐ አባቶቻችን እየተናገርን ከእግዚአብሔር ጋር እንታረቃለን። ያ ነው፣ ሌላ ነገር ምንም ነገር የለው። ሁሉ ነገር ቤተክርስቲያን እያንዳንዱ ነገር ያያያዘችው ከነገረ ድህነትና ከኢየሱስ ክርስቶስ ጋር አለቀበት። ስለዚህ ምንም የተሸማቀቁበት ነገር የለም። እግዚአብሔር አምላካችን ቅዱስ ቤተክርስቲያናችን ይጠብቅልን። እንደዚህ አይነት ሰዎችንም ልቦና ይስጥልን።